የአዲስ አበባ ከተማ ስራና ክህሎት ቢሮ የከተማ ወጣቶች የስራ ዕድል ፈጠራ ክህሎት መር እንዲሆን በርካታ ስራዎች ሲሰራ ቆይቷል። በተለይ በከተማዋ ባሉ 14 የቴክኒክና ሙያ ማሰልጠኛ ኮሌጆች ሰልጥነው የሚወጡ ብቁና ተወዳዳሪ እንዲሆኑ የተለያዩ መርሃ ግብሮችን ቀርጾም እየሰራ ይገኛል። በዚህም ዜጎች የስራ ዕድል ተጠቃሚ እንዲሆኑ ከማስቻል ባለፈ ችግር ፈችና ከውጭ የሚገቡ ምርቶችን የሚተኩ አምራች ዜጎችን እየፈጠረ እንደሆነም ይገለጻል። ይህንኑ የሚያጠናክረውን መርሃ ግብር ነው አሁን ያስጀመረው። መርሃ ግብሩ 15ኛውን የቴክኒክና ሙያ ሳምንት ምክንያት በማድረግ የተዘጋጀ ሀገር አቀፍ ውድድር ሲሆን ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ በሁሉም ኮሌጆች ተግባራዊ የሚደረግ መሆኑን የአዲስ አበባ ከተማ ስራና ክህሎት ቢሮ የኢንተርፕራይዞች የቴክኖሎጂ ልማት ዘርፍ ኃላፊው አቶ መሐመድ ሊጋኒ ነግረውናል። ከተማ አስተዳደር ባሉን 14 ኮሌጆች ላይ በክህሎት ውድድሩ ላይ የሚሳተፉ ከ480 በላይ ተወዳዳሪ ሰልጣኞች አሉ። ሰልጣኝ ተወዳዳሪዎቻችን በክህሎት ላይ በ19 የተለያዩ ፓኬጆች የሙያ ፓኬጆች ላይ ውድድር ያደርጋሉ። ውድድሩ ሰልጣኞች ክህሎታቸውን እንዲያዳብሩና ራሳቸውን ብቁ እንዲያደርጉ ዓላማን ያደረገ ስለመሆኑም ነው ኃላፊው የተናገሩት። የዚህ ውድድር ዋና ዓላማው በሰልጣኞቻችን መካከል ክህሎታቸውን መፈተሽና የማወዳደር ስርዓት ነው። ይሄ በአንድ በኩል ክህሎታቸውን እንዲያዳብሩ ያደርጋል። በሌላ በኩል ደግሞ ሰልጣኞች እርስ በርስ የመፎካከርና የመወዳደር ስርዓት በመፍጠር ራሳቸውን ካፓብል ወይም የተሻለ እንዲሆን በማድረግ ረገድ ትልቅ ሚና ይኖረዋል ማለት ነው። ኮሌጆቹም ብቁ ባለሙያን ለማፍራትና ችግር ፈች የሆኑ የቴክኖሎጂ ውጤቶችን ለማስተዋወቅ ዝግጅት ሲያደርጉ እንደነበር የተገለጸ ሲሆን በዚህ ውድድርም በተለይ ሰልጣኞች ላይ ትኩረት ተደርጎ ሲሰራ መቆየቱም ተመላክቷል። በተለየ መልኩ ዝግጅት አድርገን ውድድሩን ዛሬ እንግዲህ በኮሌጅ ደረጃ እየተወዳደሩ ይገኛሉ። የዘንድሮ የአገር አቀፍ ደረጃ በየ2 ዓመቱ የሚካሄድ ስለሆነ የዘንድሮ 4ኛው አገር አቀፍ የክህሎት ውድድር ላይም ኮሌጃችን በ7 ሙያዎች ሰልጣኞችን እያወዳደረ ይገኛል። ያው እነዚህ ውድድሮች ተኪ ምርቶችን ከማምረትም አንፃር የበቃ የሰው ኃይል ከማፍራትም አንፃር የራሳቸው የሆነ አሉታዊ ተጽዕኖ ያላቸው ናቸው። እንደ አዲስ አበባ ተግባረድ በዘይት ማምረቻ ማሽን ላይ ተኪ ምርትን ከማምረት አንፃር በትልቁ እየሰራ ነው። በስቴት ሰንሰለት ተተንትኖለት ከማበጠሪያው ጀምሮ እስከ ፋይናል ፓክ አርጎ ዘይቱን ሞልቶ ፊለርና ፓኪንግ ማሽን ድረስ የተሰራለት የስራ ፍሰቱን ተከትሎ ማለት ነው። ያ ማለት ደግሞ በውጭ ምንዛሪ ይገባ የነበረውን ከፍተኛ የሆነ ወጪ የሚያስቀርና በራስ አቅም ለሚፈለገው በከተማ ውስጥ ለሚኖረው የስራ ዕድል ፈጠራ የራሱ የሆነ አበርክቶች ያላቸውን ስራዎች የምንሰራበት ነው። ውድድሩ ከኮሌጆች ጀምሮ እስከ ከተማ ከፍ ሲልም ወደ ሀገር አቀፍ የሚያድግና በሀገር አቀፍ ደረጃ ውድድሩን አሸናፊ የሆኑ ተወዳዳሪዎች ሀገርን ወክለው በዓለም አቀፍ መድረኮች ተሳታፊና ተወዳዳሪ እንዲሆኑ ይደረጋልም ተብሏል። ለዚህም አሸናፊ ለመሆን መዘጋጀታቸውን የነገሩን ደግሞ ተወዳዳሪ ሰልጣኞች ናቸው። ልማትም ምናምን አለው፣ ግን እሱ ሳይሆን ሰርቲፊኬቱ ሲገኝ ብቁ የሆነ ሰራተኛ እንዳለ ማረጋገጫም ይሆናል። የስራ ዘርፉንም ያነቃቃል። ለስራ ዕድልም ምናምን ኢንተርናሽናልም ስለሆነ አሪፍ ነው ለተማሪዎች ማለት ነው። ተማሪዎች ማበረታቻም ይሆናል እና እንደ ግለሰብ ደግሞ ያለኝን ነገር ለማሳየት የተወዳደረ ልጅ እየነገረን ነበርና ከትምህርት ቤት ተነስቶ እስከ በዓለም አቀፍ ደረጃ እየተወዳደረ ነበርና ብዙ የስራ ኦፖርቹኒቲዎችን አግኝቷል እና የራሱን ነገር ለማሳየት ችሏል እና እኛም ደግሞ በዚህ መንገድ ሄደን የእሱ የደረሰበት ደረጃ መድረስ እንፈልጋለን።